እባካችሁ አንድ ነገር እንድትይዙ እንፈልጋለሁ። እግዚአብሔር ራሱ በራሱ እየኖረ ነው። ለምን? እኔ በራሱ አግብቶኛል፣ ግብቻለሁ። ገባህ አልገባህም? የገባው ሰው እስቲ ቀኝ እጅን ብቻ ማየት ፈልጋለሁ። ቀኝ እጅን ብቻ ማየት ፈልጋለሁ። በእግዚአብሔር ግብቻለሁ የሚለኝ ገባን አልገባንም? የገባው አቤት ያስገባህ እኮ ስለሚፈልግህ ነው። በእኛ ውስጥ ሆኖ ራሱን መግለጥ ስለሚፈልግ ነው። ስለዚህ ረዳት፣ እንደ ደጋፊ፣ እንደ አጽናኝ ምናምን አድርገን አንቁጠረው። እግዚአብሔር ራሱን ለመግለጥ እዚህ ምድር መጥቷል። ምን? ስለዚህ ምንድነው አንድ ሐሳብ እንዲገባችሁ እፈልጋለሁ። ከኔ ጋር ናችሁ ወይ? መኪና ነዳጅ ከጨረሰ ወደ የት መሄድ አለበት? ወደ ጋዝ ስቴሽን መሄድ አለበት። አቤት እንደሱ ነው አይደለም? እሱ መሄጃ ከሌለበት ምን ያደርጋል? መሄድ ሂዶ የሚያመጣ ሰው ያስፈልገዋል። እንደምን ማርገህ ወይ ደግሞ በዚህ ሀገር ረዳትን ጠርተህ ይሆናል ማለት ነው። በጋዝ ስቴሽን ያለው መኪና ግን ዝም ብሎ ራሱ ምን ያደርጋል? ይሞላል። ስለዚህ ጉልበት እየተሞላ አቅም እየተሞላ ሁል ጊዜ እየተመላለስክ የምትሄድ የእግዚአብሔር ልጅ አይደለም። መኖሪያ ነዳጅ ባለበት ወይ ደግሞ ጉልበት ባለበት ስፍራ እንጂ ከሱ ውጭ ሄደህ እየተመላለስክ የምትኖርበት ህይወት አይደለም ያንተ ህይወት። ኧረ አሜን በሉ። ማን ነው ግን የገባው? አንዴ ሁሌ ነዳጅ ለመሙላት ከሄድክ አንዴ በቃ ወደ በረሃ ሄደህ ነዳጅ ካለቀ ወደ በረሃ ነዳጅ የሚያመጣልህ ሰው ትፈልጋለህ። እውነት ውሸት? አቤት። ሁሌ ካንተ ጋር አብሮ የሚጓዝ ከሆነ ነዳጅ ግን አንተ ራስህን መሙላት። ስለዚህ እኛ የተወለድነው የእግዚአብሔር ልጆች ከእግዚአብሔር ጋር ነው የምንኖረው። ማንም ጠርተን ረዳት አያስፈልገንም። ማንኛው የእግዚአብሔር ልጅ በእግዚአብሔር ውስጥ ነው ያለው። አቤት ኧረ አሜን በሉ። በምን ውስጥ ነው ያለ? በእግዚአብሔር ውስጥ ነው ያለ። በእግዚአብሔር ውስጥ ያለ የእግዚአብሔር ልጅ ነዳጅ አያልቅበትም። አቤት ኃይል ምናምን አጥቶ በቃ ዝም ብሎ እንደ ተራ ሰው መኖር አይችልም። ስለዚህ በዚህ ህይወት መኖር ከጀመር ሁሉን ነገር ማድረግ ትችላለህ። ምክንያቱ አንተ ሙሉ ስለሆንክ። ስለዚህ ዛሬ አንድ ጥቅስና አንብብና ከሱ ወደ እግዚአብሔር ሐሳብ ገብተን እግዚአብሔር ላንተ ያለው መልእክት እግዚአብሔር ምን እንደሚልህ ዛሬ ትሰማለህ። ከእንግዲህ ግን አሜን። ኧረ አሜን በሉ። ኧረ አሜን በሉ። መልእክት አያስፈልግህም። አንተ ራስህ መልእክት ነህ። አቤት ኧረ አሜን በሉ። መልእክት እኮ መያዣ ያስፈልገዋል። የሆነ ነገር መልእክት ሰው ያስፈልገዋል። አቤት አንተ መልእክት ነህ እንጂ መያዣ አይደለም። ግን ማን ነው ከኔ ጋር ያለ? አንተ ራስህ መልእክት ነህ እንጂ መያዣ አይደለህም። ሰው በአይምሮ የሚቀመጥ በአይምሮ የሚሰፍር መያዣ ስለሆነ ነው። አውራ ነገር ግን ማን ነው? መልእክቱ ነው። አንተ አሁን መልእክት ነህ። አንድ ጥቅስ እናንብባለን። ከሱ ሉቃስ 22:28-30 በኢየሱስ ክርስቶስ ስም አነባዋለሁ። ነገር ግን እናንተ በፈተናዎቼ ከኔ ጋር ጸንታችሁ የኖራችሁ ናችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴም ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖቹ ትቀመጡ ዘንድ ለመንግስት እሾማቸዋለሁ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ማን ነው የሾመው? አቤት ማን ነው የሾመው? አባቱ። ዛሬ ምን ማለት ስለፈለክ ነው? ምንድነው ይሄ? ይሄ የተናገረው ለደቀ መዛሙርቱ ነው። ማን ነው የተናገረው? ኢየሱስ ነው የተናገረው።
ምን ብሎ ነው የተናገረው? አባቴ እኔን እንደሾመኝ እናንተ ደግሞ በ12 ነገድ አቤት በእስራኤል ነገድ ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ። ለመፍረድ ነው የተቀመጡት እኮ በዙፋኔ ትቀመጣላችሁ አላቸው። እኔ ሾሜያችኋለሁ። ስለዚህ ኢየሱስ ራሱ በአባቱ ምን ሆኗል? ተሽሟል። መጥቶ ደግሞ ምን እያደረገ ነው? እየሾመ ነው። ስለዚህ መልእክቴ ምንድን ነው? ሁሉም ነገር መነሻና መድረሻ አለው። መነሻና መድረሻ የሌለው ህይወት በጣም አደገኛ ነው። እኛ ዛሬ ከዚህ እንላቀቃለን፣ እንተዋለን። ምንድነው መነሻና መድረሻ የሌለው ህይወት? መነሻ እግዚአብሔር ነው። አቤት! ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ። መነሻ ምንድነው? እግዚአብሔር ነው። መድረሻ ግን አንተ ራስህ ነው። ምንድነው ካላችሁ ኢየሱስ ደረሰልን። ለኛ ደረሰ አልደረሰም? መነሻው ግን ከማን ነው? ከአባቱ ነው። ኧረ አሜን በሉ። ሁሉም ወደ እሱ እንዲደርስ እንጂ ወደ እግዚአብሔር እንዲደርስ አልተጠራም። ወደ ኢየሱስ ከደረሰ በኋላ ነው ወደ አብ ምን የሆነው? የደረስን። ኢየሱስ ከደረስን በኋላ ወደ አብ ሄድን። መነሻ እግዚአብሔር ነው፣ መድረሻ ደግሞ ኢየሱስ ነው። ሐሳቡ የተነሳ ከእግዚአብሔር ነው። አቤት! እኛ የምናገኘው የት ነው? ኢየሱስ ጋር ነው የምናገኘው። የምናገኘው ከኢየሱስ ነው ያገኘነው። ኢየሱስ ነው መጥቶ የነገረን። ሲነግረን ግን አባቴ እንዲህ ያደርግልሃል ብሎ አልተናገረም። አባቴ እኔ ሾሞኛል። አቤት! የምናገረው በጣም ኃይለኛ የሆነ ሐሳብ አለ። በደንብ እንድትከታተሉኝ ይፈልጋለሁ። ለምን ዛሬ የሚቆረጥ ነገር አለ። አቤት! ኧረ አሜን በሉ። የሆነ ነገር ከተቆረጠ የሆነ ነገር ደግሞ የሚተከል አለ ማለት ነው። አሜን። ስለዚህ ኢየሱስ ምን እያደረገ ነው? እንደተሾመ እሱም እየሾመ ነው። አቤት! ኧረ አሜን በሉ፣ ኧረ አሜን በሉ። ሸምኩ። አሁን ለብርሃን እኔ ሽሜሃለሁ ቢለው ኧረ አሜን በሉ። ምንድነው ይሄ? እንዴት ነው የሚሾም ማለት ትችላላችሁ። ግን ኧረ እችላለሁ። የገባው ስለዚህ ኢየሱስ ከአባቱ ተነስቶ ሲመጣ የአባቱ የሆነ ነገር በሙሉ ይዞ ነው የመጣ። አቤት! ከኔ ጋር ናችሁ? የአባቱ የሆነ ነገር ሁሉ ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ። የሰጠኸኝ ሰጥቷቸው ካለ የተሰጠው ሁሉ ለኛ ደግሞ ምን አድርጓል? ሰጥቷል። ስለዚህ ምን ማለት ፈልጌ ነው? መነሻና መድረሻ ያለው ህይወት ይዘን ለምንድን ነው በምድረ በዳ የምትንከራተተው? አቤት! አቤት! ሁላችሁን ፈጣችሁ በደንብ አይናችሁን ከፍታችሁ እንድትመለከቱኝ ይፈልጋል። ለምን የሚያስተላልፈው መልእክት አለኝ። አንተ መነሻ ካወቅ መድረሻማ አንተ ነህ። አቤት! ኧረ አሜን በሉ። መድረሻ ማን ነው? አንተ ነህ። ለምንድን ነው ይሄ ምስጢር በቤተ ክርስቲያን የተደበቀ ካላችሁ አንተ ሁሉም ቻይ መሆንህን ባለማወቅ ሁሌ እግዚአብሔርን እየጠበቅ የምድረ በዳ ህይወት ዝም ብለህ እየተመላለስክ ነገ ከነገ ወዲያ ይሻላል፣ ከዚህ ዓመት የሚመጣ ዓመት ይሻላል፣ እግዚአብሔር ይደርሰኛል፣ የብሉይ ኪዳን ሐሳብ እያመጣ እንደዚህ የሚባል ነገር የለም። ካልተሻለ ካልጨመርክ ወደፊት መሄድ ካልቻልክ መነሻ አይደለም የጠፋ መድረሻ ነው የጠፋ። እግዚአብሔር ሁሉም ቻይ መሆኑን አምላክ መሆኑን ሁሉ እንደሚያደርግ የማያውቅ ሰው ዓለምን ሳያውቅ ያውቃል። ፓጋንስ የሆነ ሰው ያውቃል። የሆነ ኃይል አለ ምናምን ይላል። እግዚአብሔር ሁሉም እንደሚችል ግን አንድ ነገር መናገር የፈለኩት እግዚአብሔር ለልጁ ሲሾመው
እንደሚሾም ነው የሾመው። አቤት አቤት ሚስጥሩ እናገራለሁ። ሁሉም ሰው መሾም ይችላል። ሁሉም መስራት ይችላል። ሁሉም ሰው መናገር ይችላል። ሁሉም ሰው መቅባት ይችላል። ኖ ሲጀመር አንድ ነገር ተናግሬ ነበር። የት ጋር ነው ያለ? ያንተ አንድን የት ጋር ነው ያለ? እኔ መድረሻ ነው። እኔ የደረሰ ሁሉ ፓክ ሮጂና ማህላባዱራ ፓንቶ ወደ እኔ የደረሰ ሁሉ አረ አሜን በሎ፣ አረ አሜን በሎ። ኢየሱስን ነግሶ ነገራት እንደሚፈጸም አንተን ነክቶ ካንተ ጋር ተገናኝቶ ነገሩ የማይፈጸም ነገር የለም። ታዲያ ምንድን ነው? ካልደረስክ ግን ምንም ማድረግ አትችልም። መድረስ ምንድን ነው? ስለዚህ አንድ ነገር መናገር ፈልጋለሁ። ሰው ጸሎት ይጀምራል፣ ትምህርት ይጀምራል፣ ቸርች ይጀምራል፣ መጽሐፍ ቅዱስ ማጥናት ይጀምራል። ከኔ ጋር ናችሁ? ህብረት ይጀምራል። መነሻው እግዚአብሔር መሆኑን ካወቅ አቤት አረ አሜን በሉ። መድረሻው ግን ማን ነው? አንተ ነህ። እግዚአብሔር ጠርቶ ሳይሞንን ኢያሱን እንደጠራ ከጠራው አረ አሜን በሉ፣ አረ አሜን በሉ። እንደጠራው ብቻ ማወቅ አለበት እንጂ መድረሻው ምንድነው? እሱን የደረሰ ሁሉ አረ አሜን በሉ፣ አረ አሜን በሉ፣ አረ አሜን በሉ። እኔን የደረሰ ሁሉ በሉ፣ እኔን የደረሰ ሁሉ በሉ፣ እኔን የደረሰ ሁሉ በሉ እግዚአብሔርን ያገኛል በሉ፣ የእግዚአብሔር ክብር ያገኛል በሉ፣ የእግዚአብሔር ቅባት ያገኛል በሉ፣ የእግዚአብሔር ሞገስ ያገኛል በሉ፣ የእግዚአብሔር ኃይል ያገኛል በሉ። ማንን ያገኘ? አቤት ግን የገባው ሰው አለ። እግዚአብሔር ይባረክ። ያንተ መነሻ እግዚአብሔር ከሆነ ክብር ለኢየሱስ ይሁን። አቤት ከእግዚአብሔር ተነስተህ እየመጣህ ነው። ከምን ተነስተህ? ከእግዚአብሔር ተነስተህ። ከእግዚአብሔር ተነስቶ እየመጣ በውስጡ ምን አለ? የእግዚአብሔር መልእክት አለ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ሕይወት፣ የእግዚአብሔር ቅባት አለ። ስለዚህ መድረሻና መነሻ የምታውቅ ከሆንክ አቤት መነሻ አውቀህ መድረሻ ማወቅ ካልቻልክ ዝም ብለህ ምን ታደርጋለህ? የእስራኤል ሕዝብ 40 ዓመት በምድረ በዳ ሲሄድ ከነአን የሚገባ በጉዞ ስለው ነበር። አቤት 40 ዓመት ተጓዙ አልተጓዙም? ግን አልገቡም እኮ ሁላቸው ቀሩ። ምን ሆነው አይቀሩ? ከኔ ጋር ናችሁ? ያልደረሱት ነገር አለ። አቤት ያልደረሱት ነገር ካሌብ ፈጽሞ ነው እግዚአብሔር ያለው። ካሌብና ኢያሱ ብቻ ነው የገቡት። የገቡት ደግሞ አስተሳሰባቸው ከእግዚአብሔር ምን ስለነበረ? አንድ ስለነበር። ስለዚህ ምንድነው የዛሬ መልእክት? በዚህ የጌታ እራት የምንወስድበት ቀን አንድ ማስተላለፍ የፈለኩት ነገር ይሄ ለማስታወሻ ነው የምንወስደው። ምን እንደሆነ መድረሻ እንደሆነ ይሄ የሚያስታርቅ ደም የሚያስታርቅ የኢየሱስ ሥጋ መነሻው እግዚአብሔር ነበር፣ መድረሻው ደግሞ እኛ ሆነ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ከኔ ጋር ናችሁ? ስለዚህ አንድ ነገር በኃይል እንዲገባችሁ እፈልጋለሁ። መነሻ የሌለው መድረሻ የለውም። መነሻ ኑሮት መድረሻ የሚያደርሰው ካላወቀ ግን ዝም ብሎ ተሸክሞ ምን ይሆን? ይሄዳል። ስለዚህ ዛሬ ንኩትና መድረሻ አንተ ነህ በሉት። እግዚአብሔር ሲጠራህ በሉት። አንተ ወደዚህ ምድር ስትመጣ በሉት ሙሉ ነህ በሉ። አረ ሙሉ ነህ በሉ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ ሙሉ ማለት የጎደለ ነገር አይተህ መካድ ስትጀምር ነው። ይሄ እውነት አይደለም። አቤት የሆነ የጎደለ ነገር ይኖር ይችላል፣ ግን እውነት አይደለም። ምንድነው እውነቱ? እውነቱ አንተ ባለመናገርህ የተፈጠረ ነገር እንጂ እሱ እውነቱ ነው አይደለም። ስለዚህ አንድ ነገር ልንገራችሁ። ጸሎት ይጀመራል፣ ትምህርት ይጀመራል። መድረሻው ካወቅከው
በአጭር ጊዜ ነገሩ ይፈጸማል። ካላወቀው ግን ዝም ብለህ ትጸልያለህ። በሆነ ምክንያት ነፍስ አንድ ቀን ምን ታደርጋለች? ዝም ብዬ ለምን እጸልያለሁ? ምን እያደረግኩ ነው? ጥያቄ ታቀርባለች። ከእኔ ጋር ነው? ወዴት እየሄድኩ ነው? እየተባረኩ ነው? በረከት ወደ ህይወቴ የመጣ ነው? ብዙ በረከት በእኔ እየተገለጠ ነው? እግዚአብሔር ያለኝ እየኖርኩ ነው? እግዚአብሔር ያለህን እየኖርክ ካልሆንክ ዛሬ መፋታት ይሁንልህ። ጂላ ባስካንቶ አራሜን በሉ። መፋታት ይሁንልኝ በሉ። አራሜን በሉ። የእግዚአብሔር ፍቃድ በአንተ ህይወት ምን እንደሆነ ታውቃለህ? አራሜን በሉ። አንተን የደረሰ ሁሉ እግዚአብሔር እንደደረሰ ሶሉሽን ማግኘት ይጀምራል። አቤት አንድ ነገር ላስታርቃችሁ። አቤት በጸሎት ሙሉ መሆን አትችልም። የሰራህን ብትሰራ ሙሉ መሆን አትችልም። እግዚአብሔር በሰራው ሙሉ ነኝ ማለት ስትጀምር ግን እንድትሞላ ሳይሆን ሙሉ መሆንህን አውቀ። መንፈስ እኮ ይለያል። ከኔ ጋር ናቸው? ይለያል መንፈሱ። ሙሉ ለመሆን ፈልገህ እኔ ሙሉ ነኝ ብለህ ብትደጋግመው ሙሉ መሆን አትችልም። የሆነ የጨለማ ሐሳብ እንትን ያደረክ ሰበርክ ነው። ከኔ ጋር ናቸው? ሙሉ መሆንህን አውቀ፣ መድረሻ አንተ መሆንህን አውቀ፣ መነሻ እግዚአብሔር መሆንን አውቀ የተናገርከው ነገር ግን አቤት ኧረ አሜን በለው። የእግዚአብሔር ስጦታ ባንተ ህይወት ይገለጣል። እስኪ አሜን በለው። ኧረ አሜን በለው። ኧረ አሜን በለው። አንተ ባላወቅከው መንገድ እግዚአብሔር መስራት አይችልም። ባወቅከው መንገድ ግን እግዚአብሔር ባንተ ህይወት ይገለጣል። እስኪ አሜን በለው። ስለዚህ የእግዚአብሔር ህይወት ምንድነው? ጳውሎስ የተናገረው አንድ ጥቅስ ላንብብላችሁ። ሮሜ 15:14 ብቻ አንብብልኝ። እዚህ ሮንታ ላቫጂኒ ማክራባዱላ ፓስካላባዲያ ፖንታ ክራባዲላ ሞንታ ኤሮሽ ካላባዲና ማሳንታ ክራባዲያ ፖሳ። ሮሜ 15:14 እኔም ራሴ ደግሞ ወንድሞቼ ሆይ በበጎነት ራሳችሁ እንደተሞላችሁ እውቀትም ሁሉ እንደሞላችሁ እርስ በርሳችሁም ደግሞ ልትገሰጹ እንዲቻላችሁ ስለናንተ ተረድቻለሁ። ክብር ለኢየሱስ። አሜን። ኧረ አሜን በሉ። በበጎነት ምንድነው አላችሁ? ተመልታችኋል። በእውቀትም ግን ምን እያለ ነው ይሄ እግዚአብሔር ሰው? አንድ ሚስጥር እናገራለሁ። ላስካንቶ ጂና ማክራባዱላ ፓንቶ። ኧረ አሜን በሉ። አንተ ለራስህ የምታይበት እይታ ከሱ ውጭ ሰውን ማየት አትችልም። አቤት እኔ ጎደሎ ነኝ ካልክ፣ ሙሉ አይደለሁም ካልክ ሰው ምንድነው የምትለው? ነው ይሄ እኮ ሙሉ አይደለም ጎደሎ ነው። የቀረበት ነገር አለ። ግን አንድ ነገር ልንገራችሁ። ለቆሮንቶስ ሰዎች የጻፈው ቅዱሳን ለመሆን የተጠራችሁ የተቀደሳችሁ ቅዱሳን ናችሁ ምናምን ሲላቸው የእግዚአብሔር ማንነት በህይወታቸው እያየ ነው። ወደ ሮሜ ደግሞ ምን እየተናገረ ነው ካላችሁ፣ ክብር ለኢየሱስ ይሁን። ሙላት እያየ ነው። ከየት ነው ያመጣው? ከራሱ ከእውቀቱ። እግዚአብሔር በምን መንገድ ልጁን ማየት እንደሚችል በምን እያየ ስለሚያውቅ እናንተ በእውቀት ሙሉ ናችሁ። አቤት ኧረ አሜን በሎ። በእውቀት ምንድናችሁ? ተሞልታችኋል፣ ሙሉ ናችሁ። በእናንተ ህይወት ምንም ጎደሎ የሚባል ነገር የለም እያለ ነው። ከየት ነው ያመጣው? ጎደሎ ሳይኖር ቀርቶ አይደለም። ህይወቱ ግን ሙሉ ስለሆነ ማየው ነገር ምንድነው? ሙሉ ነው። በሉ እባካችሁ ኧረ አሜን በሉ፣ ኧረ አሜን በሉ። ስለዚህ በቤተ ክርስቲያን እያወቅከው የመጣ ሁኔታ ስታነብ ስትማር እንዲህ ስትሆን ሙሉ ትሆናለህ። ግን እኮ ስትወለድ ነው ሙሉ። ጌታ ስታገኝ አንተ ምንድነህ? ሙሉ ነህ። ክብር ለኢየሱስ ይሁን። ኧረ ክብር ለኢየሱስ ይሁን። የእግዚአብሔር ቤተ ክርስቲያን ሁሉ ጊዜ እየሾመ ነው የሚሄደው።
ስለዚህ አንድ ነገር ማወቅ አለብን ዛሬ በኃይል ደግሞ በመጨረሻ እንድንገባው የሚፈልገው ነገር ምን ፕላን ይዘህ ነው የምትሄደው ያለ ፕላንህ የምትጠባበቀው ከሆነ የሆነ ነገር አንተ በቂ ያለ መሆን ምክንያት ነው ፕላን የምትጠባበቀው ጊዜ የምትጠብቅለት ሆነ ቆጠሮ እንትን ይዘህ ጊዜ አፖይንትመንት ይዘህ የምታደርገው አይደለም ከተናገርከው በግድ መፈጸም አለበት ከኔ ጋር ናችሁ ያንተ ድምጽ ያንተ ቃል አንተ መሾም ትችላለህ እያልኩ ቤተክርስቲያን ትከፍታለች አትከፍትም ይሄ አርዕስትም አይደለም ሲጀመር የኛ ስንፍና ነው ቤተክርስቲያን ያዘጋው ከኔ ጋር ናችሁ አንድ ነገር ግን ዛሬ ያዙልኝ ያለ በምሳሌ ሲናገር በጣም ደስ የሚለኝ ነገር ለሁሉ ስራህን እንትን አድርግለት መደብ አድርግለታል ምሳሌ 8:4 በመጨረሻ ምዕራፍ የተጻፈው ለምንድን ነው በፕላን መሆን ያለበት ያለ ፕላን ምንም ማድረግ አትችልም አንድ ነገር ልንገራችሁ ኢየሱስ ጌታ ነው አረ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው የዛሬ መልእክቴ አረ አሜን በሉ እንዲህ አደርጋለሁ የሚል ወለዶ ማስነሳቱ ነው ይሄ ደግሞ ካንተ ይጀምራል እስከ አደርጋለሁ በሉ በዚህ 8 ወር የእግዚአብሔርን ሐሳብ አረ አሜን በሉ አረ አሜን በሉ በህይወታችሁ በፋይናንሳችሁ በአገልግሎታችሁ በቤተክርስቲያናችሁ እንዲህ አደርጋለሁ በሉ ልንገራችሁ እንደተሾምኩ ብቻ አወቅ እንጂ አቤት ተሾም ያለው የሚለኝ እስኪ ቀኝ እጅን ብቻ በፍቃዳችሁ ስለሆነ አቤት ልንገራችሁ እንዳትታለሉ ከተሾምክ መሾም ትችላለህ ልንገራችሁ እግዚአብሔር የኔን ጉዳይ የኔን ህይወት ዝም ብሎ የሚከታተል በቃ እንደተራ ሰው አደረጋቸው በቃ ሲደክመኝ የሚያበረታኝ በቃ ሲጨነቅ የሚያጽናናኝ ምን አይደለም አንድ ነገር ልንገራችሁ አንተ ኧረ አሜን በሉ ተሾመሃል ምን ለማድረግ ለመሾም ስለዚህ ማን ነው ለመሾም የተዘጋጀ እንዲህ አደርጋለሁ ሚል ማን ነው ዛሬ በኢየሱስ ስም ኧረ አሜን በሉ በኢየሱስ ስም ኑሮ ምን መሰላችሁ ባስተሳሰብህ ልክ ነው የምትኖረው እየኖርክበት ነው የሆነ ሰው መጥቶ ቃላት አሳምሮ ቢናገራችሁ አቤት ለኔ ከመንገርህ በፊት ራስህን መሆን ብትችል ቆንጆ ነበር ለምን መሰላችሁ እኔ ጋር ኧረ አሜን በሉ ኢነርጂ የት ጋር አለ እኔ ጋር አለ አንተ ቡርቱ ለመሆን መስራት አይበቀብህም ዝም ብሎ እግዚአብሔር ኃያል ለመሆን እየጸለየ ነው የሚኖረው አቤት እሱ ነው ማቱራ ጅላቫስካንታ ክራባዲያ ፖሳ ከለበጂና ማህረባዱላ ፓንቶና አልባጂና ማስ ስለዚህ ምን አይነት ፕላን አለ አቤት ኧረ አሜን በሉ ኤፌሶን 4 ሲናገር ጳውሎስ እንደዚህ ብለዋል ለተጠራህበት ዓላማ ብቁ ሆናችሁ እንድትመላለሱ አቤት ከኔ ጋር ማን ነው ያለ አረ ብቁ ነኝ በሉ የሆነ መንፈስ መጥቶ በቃ እንዲከብህ አትጠብቅ አንተውስ እንዳለ ብቻ አወቅ ዕውቀት አረ አሜን በሉ የሆነ ነገር መስራት ይችላል መጥቶ የሆነ ነገር እንዲሞላ ከፈለክ ግን አልተመላህም እያልክ ነውና ከእግዚአብሔር ሐሳብ ተላልፈሃል አታገኘው እኔ ግን ቃል እየተናገርኩ ነው ድጋሙት እኔ ተሸም ያለው በሉ እኔ ደግሞ በሉ የሸምኩት ነገር እንደሱ ይሆናል በሉ በኢየሱስ ስም ባንተ ህይወት አረ ባንተ ህይወት ባንቺ ህይወት ማያቋርጥ አረ አሜን በሉ ሁሉም አዲስ የሆነ የደስታ ምንጭ የበረከት ምንጭ ለቀቁት በኢየሱስ ስም ምን ፕላን ይዘን ንኩት ዝም ብሎ ወር ሲመጣ አመት ሲመጣ ማክበር ብቻ ይሄ አያዋጣም
ኧረ አሜን በሉ። በዚህ ወር እስከ በሉ በዚህ ወር በሉ አዲስ ነገር እሰራለሁ በሉ። ወደ አንተ በቃ ረድኤት ፈልጎ መርዳት ፈልጎ የሚመጣ ሰው ድንገት አንደበትህ ስትከፍት ያኔ ፓወር ምን ይሆናል? እግዚአብሔር ዝም ብሎ በበረሃ መናገር ይጀምራል። ለምንድን ነው ቅባት ወደ አንተ መስራት የምትፈልገው? በቤት ሆነህ እየጸለይክ በቃ ተቀብቻለሁ ትንቢት መናገር ጀምሬያለሁ እንዲህ ኖ ጥራው። ቅባቱ አንተ ጋር ነው። ኃይሉ አንተ ጋር ነው። አቤት! ኧረ አሜን በሎ! ኧረ አሜን በሎ! ስለዚህ ምን ለማድረግ ፈልገህ ነው እየሄድክ ያለ? ልንገራችሁ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ያለ ፕላን አትንቀሳቀስ። የሆነ ነገር አታድርግ። ፕላን ያንተ ፕላን በደንብ በቀን የተቆረጠ መሆን አለበት። በዚህ ቀን እንዲህ አደርጋለሁ፣ በዚህ እንዲህ አደርጋለሁ፣ በዚህ እንዲህ አደርጋለሁ። ሮሽካላ ዲና ማክራባ ዱና ማሳ ሬፔ ከለበጂና ማሳንቶ ማህሮ ዛላባ ዲና ማሳንታ ልናገር ስትናገር የእግዚአብሔር መንፈስ እየተናገረ ነው። ከኔ ጋር ናችሁ? የምትናገረው ነገር የምትፈልገው ነፍስ ናት። የነፍስ ፍላጎት ኧረ አሜን በሉ። የእግዚአብሔር አውቶሪቲ ሲገባው ቀን ይቆርጣል። ከሱ ምን ይሆናል? ይፈጸማል። ክብር ለኢየሱስ ይሁን። ኢየሱስ የሸማቸው ደቀ መዛሙርቱ ሐዋርያት በዚህ ምድር ምን እየሰሩ ነበር? አቤት! ሙታንን ያስነሱ ነበር። አቤት አቤት! ታምራት እያደረጉ ነበር። ብዙ ነገር እያደረጉ ነበር። ማን ሰጣችሁ ሲላቸው እናንተ የሰቀላችሁ ራስኩላ ዲና ማስካንታ ክራባዱላ ማስ ኤሮሼ ከለበጂና ማሳክራባዱላ ፓንቶ ኧረ አሜን በሉ። አባቱ ከሙታን ያስነሳው ሮሽኬንቶ ዲላ ባዚና እሱን ማመት አክራዱላ ፓንታ አሜን። ደውየውን ይፈውሳል፣ ሽባውን ይፈውሳል፣ የሞተ ያስነሳል፣ በቃ የታወረ አይን ይከፍታል። ማን ነው? ኢየሱስ የሸመው። እኔ ደግሞ ተሽሜያለሁ በሎ። ክብር ለኢየሱስ ይሁን። በመጨረሻ የተናገረው ኢየሱስ እሱ ነው። በቃ የተናገረው እሱ ነው። ስለዚህ ምን እያልክ ነው ካላችሁ 20 ዓመት 10 ዓመት በቃ 5 ዓመት ምናምን የሚፈጅ የሚባል ጥያቄ የለም። አንተ ዝም ብለህ በአንዛይቲ ለመኖር በጥያቄ ለመኖር እዚህ አልመጣህም። መልእክት ነህ። መልእክት በጊዜ ነው የሚደርሰው። አስቴርና ማርዶክዮስ ያደረጉት እኮ መልእክቱ በፍጥነት እንዲደርስ አሜን 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 አሜን። ኧረ አሜን በሉ። በፍጥነት የላኩት ራሳቸው ናቸው። ስለዚህ ያንተ በረከት በፍጥነት እንዲመጣ ኧረ አሜን በሉ ባካችሁ። የምድራችን በረከት በፍጥነት እንዲመጣ ኧረ አሜን በሉ። የምድራችን ሰላም በፍጥነት እንዲመጣ ዛሬ የሰላም መልእክት ላኮ። እዚህ አንድ ነገር መናገር እፈልጋለሁ በመጨረሻ። ነፍስ የምትሞላ መንፈስ ደግሞ የሚሞላ፣ ስለዚህ ሁሌ መሞላት እንዳለብን ሁሌ በቃ ጎደሎ መሆን እያወቅን የመንፈስ ቅዱስ ሙላት እንፈልጋለን። ግን እኮ ከመንፈስ የተወለደ ምንድነው? መንፈስ ነው በሉ። አንድ ነገር ልንገራችሁ፣ ከላይ የመጣው ሁሉን እንዲሞላ ነው የመጣው። እውነት ነው አይደለም? ስለዚህ መንፈስ ቅዱስ እኔን ሞልቶኛል አልሞላኝም? የኔ ነፍስ ሞልታለች አልሞላችም? ተሞልታለች አልተሞላችም? ቀን በቀን የምትሞላ አድርገህ እንዳትወሰው ሙሉ ነህ። ልንገርህ፣ መንፈስና ነፍስ ጌታን ስታውቅ አንድ ነው የሚሆነው። አቤት! ምንድን ነው የሚሆነው? በምንድን ነው የሚጠሩ? በሞላው እንጂ በተሞላ አይደለም። ማን ነው የሞላው? መንፈሱ። ስለዚህ ነፍስ ሙሉ ነች ወይ ደግሞ ቀን በቀን የምትሞላ? ልንገራችሁ፣ ቀን በቀን የምትሞላ ነው ካላችሁ ጠዋት ስትመጣ ባዶ ነው የሚጠብቅህ። አቤት! ምንም አይጎድልም፣ ሙሉ ነው። ከመንፈሱ አንድ ነው። ሮስካንቶ ጂና ማህላባዱና ማስ ከመንፈሱ ምንድን ነው? አንድ ነው። ስለዚህ ብዙ ነገር እኮ ልታመጣ ትችላለህ፣ ብዙ ነገር ልትናገር ትችላለህ። ዋናው ነገር ግን
ምን አይነት መንፈስ ይዘህ ነው የምትሄደው? የት ጋር ነው የደረስክ? ክርስትና ጉዞ ከሆነ ፍጻሜ ከደረስክ ከሱ ወዴት መሄድ ትችላለህ? አቤት ወደ ሰው ነው የምትሄደው። ፍጻሜ የሚባል ነገር እግዚአብሔር በመጀመሪያ ቀን ሁሉ ነገር እንዳደረገ። እስቲ ወደ ሌላ ልውሰዳችሁ። የመጨረሻ አንድ ነገር ልናገር። ኧረ አሜን በሉ፣ ኧረ አሜን በሉ። ነፍስ መንፈስ ከገባት ሙሉ ናት በሉ። ኧረ እባካችሁ፣ ኧረ እባካችሁ። ይሄ ነው ቋንቋችሁ። ነፍስ መንፈስ ከገባት ምንድን ናት? ስለዚህ ነፍሴ ሙሉ ናት በሉ። ስለዚህ በዚህ ዓለም እየኖርክ እንደዚህ መኖር እቀጥላለሁ ካልክ ተሳስተሃል፣ ተሳስተሃል። ከኔ ጋር ናችሁ? እኛ ለኤርትራ ለኢትዮጵያ ብቻ አይደለም መፍትሄ የምንሆነው፣ ለሌላ መፍትሄ መሆን አለብን። ለሌላ መፍትሄ መሆን ከመጀመራችን በፊት ግን የምድራችን የህይወታችን የቤተ ክርስቲያናችን ሁሉ ጥያቄ ምን መሆን አለበት? ስለዚህ በዚህ በያዝነው ወር አቤት፣ ኧረ አሜን በሎ፣ ኧረ አሜን በሎ። ፋይናንሻል ብሬክ ስሩ። ኧረ አሜን በሎ። በፋይናንስ ሙሉ ነኝ በሉኝ። የገባው ይህንን ስትል አንድ ነገር ግን በልብህ እንዲገባ ፈልጋለሁ። ሙሉ ነኝ ስትል ኢየሱስ የላካቸው ደቀ መዛሙርት እኔ የላኳችሁ ቀን ምን ጎደላችሁ አላቸው። ሙሉ ነኝ የምትለው ኧረ አሜን በሉ ለመስጠት እንጂ እንድትቀበል አልመጣም። ስለዚህ ሙሉ ነኝ ማለት ኧረ አሜን በሉ፣ ኧረ አሜን በሉ። እኔ ከእግዚአብሔር የሆነ ነገር መውሰድ መብት አለኝ፣ መሰል አለኝ። የተናገርኩት ይሆናል፣ ያልኩት ይሆናል። ስለዚህ ለሰው መስጠት ሲፈልግ ኧረ አሜን በሉ፣ ኧረ አሜን በሉ። ባንደበቴ አቤት አቤት፣ በኪሴ ኧረ አሜን በሉ፣ ኧረ አሜን በሉ። ስጦታ ይገኛል ማለት ነው። ስለዚህ ጳውሎስ ምን እያለ ነው? በእውቀት ሙሉ ናቸው። በምን የምን እውቀት? የእግዚአብሔር እውቀት። በእግዚአብሔር እውቀት ሙሉ ከሆንክ ምንም ነገር በህይወት የምታጣው ነገር የለም። መዳንም በነፍስ ፍቃድ ነው። ያለ ነፍስ ፍቃድ መዳን የሚባል ነገር፣ ያለ ነፍስ ፍቃድ ደግሞ በረከት የሚባል ነገር። ስለዚህ ነፍስ ዛሬ ኧረ አሜን በሉ፣ ኧረ አሜን በሉ። ያትረፈረፈ ባለሽ ቻካዱናማስ ኧረ አሜን በሉ። ኦቨርፍሎው የሆነ በረከት፣ አንካውንታብል የሆነ በረከት በኢየሱስ ስም። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ አንድ ነገር መያዝ አለብን። አንተ ሙሉ ነህ። እስከ እኔ ሙሉ ነኝ በሉ። ነፍስ መንፈስ ከገባባት ኦልሬዲ ሙሉ ናት። ምንድነው የኛ ምንትን ምን እንደሆነ ታውቃላችሁ? የኛ አስተሳሰብ መንፈሱ ሩቅ እንዳለ የኛ እንዳልሆነ የእግዚአብሔር ብቻ እንደሆነ አቤት አይምሮ እኛ መሆንን እያወቅን መንፈሱ መጥቶ ይሄን ነገር እንዲያደርግልን ነው እናስበው። እንደሱ አይደለም። አሜን። አንተ ጋር ያለ መንፈስ እግዚአብሔርን አይመለከተውም፣ አንተ ነው የሚመለከት። አንተ አይምሮህን መንፈስህን አንድ አድርገህ ተቆጣጥረህ መናገር ከጀመርክ ያኔ እግዚአብሔር ይከብራል። በምንድን ነው የሚከብረው? በምንድን ነው የሚከብረው? የሰጠህን ሁሉ አቤት መስጠት ስትጀምር። ግን ማን ነው ከኔ ጋር ያለ? የሰጠህኝ ሁሉ ሰጥቻለሁ አለ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ አንድ ነገር መያዝ አለብህ። አንተ ፓክድ ነህ፣ ሙሉ ነህ። ጎደሎ የሚባል ባንተ ህይወት። ስለዚህ የሆነ ሰው ይልክልኛል እግዚአብሔር ይባርከኛል ምናምን እንዳትል። አቤት ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አሜን። ራሴ ወሎ ባካችሁ፣ ራሴ በዚህ ዓመት ወሎ የሚገርም ነገር ወሎ ሰራለሁ ወሎ። ስለዚህ ማን ነው የሚጠራ ካላችሁ ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ። ማን ነው የሚጠራ ካላችሁ የተፈለገው ነገር ይጠራል። ሲጠራ ምን ሆኖ ነው የሚጠራ? እግዚአብሔር መንፈስ ስለሆንክ አንተ እግዚአብሔር ሲናገር ቃላት እያወጣ ነበር። ከኔ ጋር ናችሁ?
ያወጣውን ቃል ምን ያደርግ ነበር? ያየውና ደስ ይለው ነበር። አቤት አራሚን በሉ። ራሱን የሰራው ራስ ሰርተህ ትደሰታለህ በሉት። ብዙ ጊዜ ምንድነው የሚያስቸግረን? እኔ ምንም የለኝም፣ ዘመድ የለኝም፣ በቃ ሰው የለኝም፣ በቃ ደሃ ነኝ፣ ምንም በቃ ያለ እግዚአብሔር ማን አለኝ? አቤት 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 ያለ እግዚአብሔር ማን አለኝ? ከእግዚአብሔር ያለፈ የምትፈልገው ነገር ምን አለ? ስለዚህ እግዚአብሔር ይባርከኛል እንዳትለኝ እነግርሃለሁ። እግዚአብሔር ይባርከኛል በቃ እንዲያደርግልኛል እንዳትል መባረክ ስላልፈለገ አይደለም። እግዚአብሔር ያልተባረክ ስላላወቅ ነው። ፕላን አውጣ። አሁን አረ ፕላን አውጣ ብሎ በዚህ ዓመት ብሎ የሚጠናቀቅ ብሎ ብዙ ስራ አደርጋለሁ ብሎ እሰራለሁ ብሎ። ማን ነው የሚሰራው ግን? አቤት ማን ነው የሚሰራ? አንተ ራስህ የማን ልጅ ስለሆንክ? የእግዚአብሔር ልጅ ስለሆንክ። ስለዚህ ሙሉ መሆንን አሁን ወቅ። ስለዚህ ሙሉ የሚባል ነገር ይህንን ካደረግ ይህንን ማድረግ ትችላለህ የሚል ሀሳብ ይሄ ጎደሎ ነው፣ ሙሉ አይደለም። ባለህበት መንገድ ደክመህ ነው ያለ ብርቱ ነው በቃ አሁን ባለህበት ሲቹዌሽን ሁሉን ማድረግ ትችላለህ። ለምንድን ነው? ከኔ ጋር ናችሁ? በጸሎት ከበረታ ይሄ በቃ የሆነ ዕውቀት ከገባ በሱም ሌላ ጣዖት ሊገባ ይችላል። አቤት ጊዜ የእግዚአብሔር ቃል የሚሰራላቸው ሰዎች ራሳቸው ዝቅ አድርገው በቃ ይሄ ቃል መጥቶልኛል ይሆንልኛል ያሉ ነው። እስከ ዛሬ የመጣ ቃል ለኔ ነው በሉ። ማድረግ የፈለከው ነገር ሁሉ ማድረግ ትችላለህ። መልእክት ይሄ ነው። ማድረግ የፈለከው ነገር ሁሉ ማድረግ ያዙት። የመጨረሻ ተነስታችሁ